ጉራማይሌ ግጥሞችና የአማርኛ ተረካዎች መድብል ከሚለውና ካልቸር ኤንድ ሶሳይቲ ኦፍ ኢትዮጵያ ካሳተመው መጽሐፍ የጋዜጠኛ ደምሴ ጽጌን ሶስቱ የሚሰኝ ተረክ እናስደምጣችሁ። ሶስቱ ፀሐይ፣ ደመና፣ ጨለማ። ሶስቱ ሳሎኑ በረንዳው ሳይቀር በዳመና ብርሃን ተሞሉ። እንደ ደበዘዝኩ በሩን ከፍቼ ወደ በረንዳው አመራሁ። ፀሐይ ደብዛለች፣ ደመናውን ተከናንባለች። ከፊት ለፊት ያለው ሰፈር፣ መንገዱ፣ መኪናው፣ ሰው ሁሉም ጠይመዋል። ቆሜ ዘለግ ላለ ጊዜ ሁሉንም ነገር በመገረም ተመለከትኩ። መለስ ብዬ ውስጤን አየሁት። ዳመናው ሳምባዬን፣ ልቤን፣ ኩላሊቴንና አንጎሌን ሳይቀር አጠይሞታል። ወፍራም ጠይም ብሉኮ አልብሷቸዋል። የሴት ጫማ ኮቴ ተሰማኝ። እሷ ትሆን ወይስ ሌላ? ሎትሮ የኮቴው ድምፅ ጆሮዎቼ በር ላይ ሳይደርስ ነበር አረማመዷን የምለየው። አሁን ግን ሁሉ ጠፋብኝ። የእሷ ነው ወይስ ሌላ? በሩ ተከፈተ። ወደ ውስጥ ዘለቀች። ፈገግታዋ ዳምኗል፣ ድምጿ ጠይሟል። ስትቀርበኝ እንጂ ስትራመድ ላያት አልቻልኩም። ቀዝቃዛ ግርምታ በሰራ አካል የተሰራጨ። የኔ ፀሐይ፣ የኔ ብርሃን ነች እንዲህ የበለዘችው ወይስ ውስጤ ይሆን? ይህንንም ልለየው አልቻልኩም። ተንደርድራ ተጠጋችኝ። እጆቿን ዘርግታ ተጠመጠመችብኝ። የኔ እጆች ግን ተጠራጠሩ። እንደ ልማዳቸው ፈጥነው ሊጠመጠሙባት አልደፈሩ። በዳመናው የተጋረዱት አይኖቼ፣ በዳመናው የታፈነው ልቤ በፈገግታና በደስታ ፈንድቀው ሊቀበሏት አልቻሉም። ባልጠበቀችው ሁኔታ የተደናገጠች፣ ግራ ተጋባች። ላልጠበቀችው መቀዝቀዝ ምክንያት አጣችለት። ስለዚህ በደነገጡት አይኖቼን ፈተሸች። በደነገጠው ልቧ ልቤን አዳመጠች። በደነገጡት ከንፈሮቼን ዳሰሰች። በሁሉም ውስጥ ያየችው ዳመናና ቅዝቃዜ ድንጋጤዋን አናረው። የኔ ፍቅር፣ የኔ ውድ፣ የኔ ጌታ፣ ምን ሆንክብኝ? ምን አስቀየምኩህ? ምን አገኘብኝ? ብላ ጠየቀችኝ። የምሰጣት መልስ አልነበረኝም። ዝም ብዬ ስመለከታት ዳመናው በመካከላችን ድምቀቱ እየጨመረ መጣ። ከኔ ውስጥ የወጣው ቅዝቃዜ በሰራ አካሏ ቆፈን ረጨባት። ብርዱን መቋቋም ሲያቅታት እያዘነች በጥቁር አየር ውስጥ በጥቁር ገላ ውስጥ እንዴት ይኖራል? አለ ፀሐይ መኖር እንደማልችል ዛሬ ተገለጸልኝ። ዛሬ ከሁሉም ነገር ተሰናበትኩ። መዋዘ ጥበባት ዳንኤል ክብረት ቀደም ባለው ጊዜ ኑ ሀገሬን እናዋልዳትና ሌሎች ወጎች በሚል ርዕስ አንድ መጽሐፍ አስነበውን ነበር። ከዚህ መድብል ኑ ሀገሬን እናዋልዳት የሚለውን አበበ ባልቻ እንዲህ ያነበዋል። ኑ ሀገሬን እናዋልዳትና ሌሎች ወጎች። ዳንኤል ክብረት። ኑ ሀገሬን እናዋልዳት። አዋላጇ ጠፍታ ልጁም በእግሩ መጥቶ እናቲቱ ሞተች ልጅየውም ሞቶ የሚል የልቅሶ ግጥም አለ። ነፍሰ ጡር እናት ስትወልድ ልጁ በእግሩ ከመጣ አደጋ ነው ይባላል። ጎበዝ አዋላጅ አግኝታ ልጁ ባናቱ እንዲመጣ ልታግዛት ይገባል። ይህ ካልሆነ ግን ባልተስተካከለ መንገድ የመጣውን ልጅ ለመውለድ የምታመጣው እናት ለረጅም ጊዜ በማማጧ የተነሳ ደክሟት ለሞት ትዳረጋለች። ልጇም የመሞት ዕጣ ፈንታ ይገጥመዋል። መውለድ ደስታ የሚሆነው ልጁ በሰላም ተወልዶ ለእናቱ ጤናና ደስታ ካመጣ ነው። መውለድ ካልተስተካከለ ማርገዝ ብቻውን ድካም ነው። ለዚህ ነው ነፍሰ ጡሮች
በሕክምና እርዳታ ሲታገዙ ቆይተው በሕክምና እርዳታ እንዲወልዱ የሚመከረው። ሀገር ለውጥን ልትወልድ የምትችለው የለውጥን ጽንስ በጤናማ መልኩ አርግዛ በጤናማ መልኩ እንድትወልድ የሚረዷትን ሐኪሞች ካገኘች ነው። ጽንሱ ጤናማ መሆኑን በየጊዜው የሚከታተሉ፣ ችግር ሲፈጠር ወዲያው መፍትሄ የሚሰጡ፣ ስትወልድም ልጁም እናቲቱም ጤንነታቸው በተጠበቀበት መንገድ እንድትወልድ የሚረዱ አዋላጅ ሐኪሞች ያስፈልጓታል። ይህ ሲጠፋ ልጁም እናቲቱም ለሞት ይዳረጋሉ። ኢትዮጵያ ብዙ ጊዜ ለውጥን ጸንሳ ታውቃለች። ብዙ ጊዜ የማታገኘው ጎበዝ አዋላጅ ሐኪም ነው። በዚህ ምክንያትም ብዙ ጊዜ ልጅ ሞቶባታል። ያውም በእርሷም ላይ ከባድ አደጋ አድርሶ ማህፀኗን ጎድቷት ስለሚሄድ ሌላ ልጅ ለመጽነስ ዘመናት እንዲፈጅባት አድርጎ። የቅርብ ታሪካችንን እንኳን ብንመለከተው የልጅ ኢያሱን ዘመን ጸንሳ ነበር። ነገር ግን ካለፉት ዘመናት በተለየ ሁሉም ኢትዮጵያዊ በሀገሪቱ ሂደት ባለቤት እንዲሆን ከዘመኑ በቀደመ ሐሳብ የተነሳውን ወጣቱን ንጉሥ ሐሳቡን የሚያዋልድለትና ጽንሱ በእግሩ መጥቶ እናቱንም ራሱንም እንዳይገድል የሚያደርግ ሐኪም አጥቶ ሀገሪቱ ያንን ዕድል አመከነችው። የተገኙት አዋላጆች ሳይሆን አምካኞች ነበሩ። ልክ ፈርዖን በግብፅ እስራኤላውያን ላይ አሰማርቷቸው እንደነበሩት የአዋላጅ አምካኞች። በ1953 ዓመተ ምህረት ኢትዮጵያ እንደገና ሌላ የለውጥ ልጅ ጸንሳ ነበር። ነባሩ ንጉሣዊ ሥርዓት ከመሠረቱ ሳይናጋ ነገር ግን ዘመኑ የሚጠይቀውን ሥርዓታዊ ለውጥ ለመውለድ ጸንሳ ነበር። አዋላጅ ግን አላገኘችም። ያንን ሐሳብ በሚገባ ጸንሳ በሚገባ እንድትወልድ የሚያደርጉ አዋላጆች ብታገኝ ኖሮ የጥንቱን ከዘመኑ ያጣጣመ ሥርዓት ገንብታ ለመጓዝ ትችል ነበር። ግን ምን ዋጋ አለው? ጨነገፈ። በ1966 ዓመተ ምህረት ሌላ የለውጥ ልጅ ጸነሰች። ሀገሪቱን ወደ ተሻለ ሥርዓት ሊወስድ የሚችል ተስፋ የሰነቀ ልጅ። ምን ዋጋ አለው? አዋላጆች አላገኘችም። ልጁን ጤናማ ሆኖ እንዲወለድ ከማገዝ ይልቅ አዋላጆቹ እርስ በርሳቸው ሲጨፋጨፉና ሲቧቀሱ ልጁ ታሪክ የጣለብንን ኃላፊነት ለመወጣት ብሎ በተነሱ የወታደር አጨናጋፊዎች እጅ ወደቀ። አንዲት የገጠር ሴት ለመውለድ ደርሳ አዋላጅ ጠራች። የቀን ጎዶሎ ሆኖባት የማይችል ሰው እጅ ወደቀችና እርሷም ልጇም ሞቱ። አልቃሽ እንዲህ ያል ክፉ ቀን ክፉ ሰው ላይ ጥሏት እንኳን ልጅ ልታገኝ እርሷንም ገደሏት ብላ ገጠመች ይባላል። ኢትዮጵያም በ66 እንዲህ ነው የሆነችው። ሐኪሞች ልጆቿ የራሷን ልጅ ማዋለድና ማሳደግ ሲገባቸው የማደጎ ልጅ ከሶቪየት ኅብረት አምጥተው ልጅሽ ይሄ ነው አሏት። በማህፀኗ የተጸነሰውን የራሷን ልጅ ገድለው የሰው ልጅ አሳቀፏት። የአዋላጆቹ ጠብም ልጇን እንዴት እናዋልዳት መሆኑ ቀርቶ የትኛውን ልጅ ትታቀፍ የሚለው ላይ ሆነ። እንኳን አዲስ ልጅ ልትወልድ እርሷም በወሊድ ምክንያት በተከሰተ ህመም ለዘመናት ትሰቃይ ጀመር። ያ ዘመን አልፎ 1983 ዓመተ ምህረት መጣ። ሁሉንም ያሳተፈ የህብረተሰብም የሐሳብም ብዝሃነትን የተቀበለ ሀገሪቱ ስትመኘው የኖረችው ልጅ ልትወልድበት የምትችል እድል ገጠማት። አሁንም ግን አዋላጆች ጠፉ። ያንን ለውጥ በፖለቲካ ብስለት፣ በእውቀትና በትዕግስት፣ በአመራርና በጥበብ አዋልደው ሀገሬ ዴሞክራሲና እድገትን ከነቃጭሉ ዱብ እንድታደርግ የሚያስችሉ አዋላጆች ጠፉ። ሁሉም የራሱን ብቻ ሲሰማና ልጁ እንዲጸነስ የታገልኩት እኔ ነኝና እኔ ብቻ ልወስን ሲል ሀገሬ ልጇን አጣችው። እርሷ ለመጽነስ እንጂ ለመውለድ ሳትታደል ቀረች። ከህዝቡ አብራክ ተከፍሎ በኢትዮጵያ ማህፀን የተጸነሰውን ያንኑ ልጇን ተባብሮ ከማዋለድና እርሱኑ ተከባክቦ ከማሳደግ ይልቅ አሁንም ኮሙኒዝሙን፣ ማኦይዝሙን፣ ዲሞክራሲውን ቀያይጠን እንዳሻንጉሊት ሰፍተን ልጅሽ ይሄ ነው አልናት። የብሔረሰቦችን ጥያቄ
ልንግባባበትና ሀገር ልንመሰርትበት በምንችለው መንገድ መፍትሄውን መውለድ ሲገባን ዘውትር የሚያጣላንና የሚያበጣብጠንን የማድጎ ልጅ አመጣን። ከራሳችን አብራክ በራሳችን ማህፀን ለእኛ የሚሆን የፌዴራሊዝም ልጅ ልንወልድ ሲገባን የማድጎ ልጅ አመጣን። ይኸው አሁን በሂደት ልጁ የእኛ ልጅ አለመሆኑን፣ ኢትዮጵያ የወለደችው ልጅ አለመሆኑን እየነገረን ነው። ከእኛ ፍላጎት፣ ባህል፣ አስተሳሰብና ታሪክ ጋር መኖር አቅቶታል። የገዛ ልጃችን ዕዳ ነው የሆነብን። ሀገሬ ልጅ አልወጣላትም። በ1997 ዓመተ ምህረት ሀገሬ ሌላ ልጅ ጸንሳ ነበር። ዴሞክራሲን፣ የአስተሳሰብ ብዝሃነትን ልትወልድ ነበር። እኛም ትወልዳለች ብለን የገንፎንና የአጥሚቱን እህል አዘጋጅተን ነበር። ግን ምን ያደርጋል፣ ሐኪም አላገኘችም። እኔ ብቻ የሚል ሐኪም ገጥሟት፣ የዛሬውን እንጂ የነገውን የማያይ ስግብግብ አዋላጅ ገጥሟት፣ ምንጊዜም በሆስፒታል ውስጥ ብቸኛው ስፔሻሊስት ሐኪም እየተባለ መኖር የሚወድ ራስ ወዳድ ሐኪም ገጥሟት፣ ጊዜያዊ ችግሮችን ለዘላቂው ጥቅም ሲል መታገስ የማይችል ሐኪም ገጥሟት፣ ወይ ሁሉም ማግኘት አሊያም ሁሉን ማጣት የሚባል ማዋለጃ መሳሪያ የያዘ ሐኪም ገጥሟት ሀገሬ ልጇ ሞተባት። እርሷም ትጸንሳለች፣ እኛም እንፈጫለን። ለልቅሶ ነው እንጂ ለልልታ አልታደልን አላሉ ሐዘን የጎዳው ባል። ሚስቱ በጸነሰች ቁጥር ለእርሷ የሚሆን እህል በቤቱ ይፈጫል። ነገር ግን ወለደች ተብሎ ልል ሳይባል ሞተባት ተብሎ ይለቀሳል። ይህ ነበር ባልን እንዲህ እንዲያንጎራጉር ያደረገው። ሀገሬም እንዲህ ነው የሆነችው። አሁንም ሀገሬ ጸንሳለች። እኛም ሊያግባባንና ሊያስማማን የሚችል ስርዓተ መንግስት፣ የብዙሃኑን ውክልና የሚያረጋግጥ ዲሞክራሲያዊ ሂደት፣ የትብብር መነሻ የሚሆን ከአጥር ይልቅ ድልድይ የሚገነባ ፌዴራሊዝም፣ ሰብአዊና ዲሞክራሲያዊ መብቶችን የሚያከብርና የሚጠብቅ የፖለቲካ ምህዳር ትወልዳለች ብለን ተስፋ እያደረግን ነው። ይህ እንዲሆን ግን መዋለድ ያስፈልጋል። ኃይልና ጉልበትን፣ ዘረኝነትንና ጽንፈኝነትን፣ እኔ ከሞትኩ ሰርዶ አይብቀልና እኔ ብቻ አውቅላችኋለሁን፣ እኔ ምን አገባኝና እኔ የለሁበትምን፣ አግላይነትንና ጠቅላይነትን፣ ጥገናዊነትንና ጊዜያዊነትን ትተን ሀገሬ ለሁላችንም የሚሆን ሁላችንም እልል ብለን የምንቀበለው፣ ሁላችንም የራስ ጥሪ የምናመጣለት፣ ሁላችንም በመወለዱ ገንፎ የምንበላበት፣ ሁላችንም ልደቱን የምናከብርለት፣ ከሩቅ ያሉት እንደ ሰብአ ሰገል ገስግሰው፣ ከቅርብ ያሉት እንደ እረኞቹ ነቅተው ሄደው የሚያመሰግኑት ልጅ እንዲወለድልን ማዋለድ አለብን። ምሁራኑ፣ የፖለቲካው ልሂቃን፣ ደጋፊዎች፣ ተቃዋሚዎች፣ የእምነት መሪዎች፣ የሚዲያ ተዋናያን፣ ነጋዴያን፣ ወጣቶችና ሴቶች፣ የሀገር ሽማግሌዎችና ወታደራዊ አለቆች ሀገራችን የጸነሰችው ልጅ በሰላም እንድትገላገል እንርዳት። አንዱ እግሩን፣ አንዱ እጁን፣ አንዱ ጆሮውን፣ አንዱ ጭንቅላቱን እየሳበ ለራሱ ብቻ የሚጠቅመውን የየራሱን ልጅ ለማዋለድ ቢጥር ልጁ ይሞታል እንጂ ልጅ አይሆንም። ሀገሬም ጸንሳ በወለደች ቁጥር እየተጎዳች እየደከመች ትሄዳለች። እናት በተደጋጋሚ ልጆች ሞተውባት በስተመጨረሻ ተወልዶ የሚያድግላትን ልጅ ማስረሻ ትለዋለች። ያለፈውን መከራና ስቃይ ሁሉ የሚያስረሳ ማለቷ ነው። ሀገሬ ማስረሻ የሆነ ልጅ ትፈልጋለች። እልህና ኃይለኝነት አልጠቀመንም። ዘረኝነትና መከፋፈል አልፈየደልንም። ጥላቻና ሽኩቻ አላሳደገንም። ግዴለሽነትና ራስ ወዳድነት አላራመደንም። አሁን ሰከን ብሎ ከስሜታዊነትም ወጥቶ ሀገሬ የጸነሰችው ልጅ እንዴት በሰላም ልትገላገል እንደምትችል መነጋገር፣ መመካከርና መተባበር ያስፈልጋል። ኑ ሀገሬን እናዋልዳት። ኑ እስከ መቼ ልጅ ይሙትባት? ኑ ሀገሬን እናዋልዳትና ሌሎች ወጎች። ዳንኤል ክብረት
ሸገር ሼልፍ በሸገር 102.1